ሰላም ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቱቱ ድራማ ክፍል ስንት ነው? ክፍል 56 ነው ይዤላችሁ የመጣሁት። ይሄንን ቪዲዮ ላይክ እያደረጋችሁ ቤተሰብ ያልሆናችሁም ቤተሰብ እንድትሆኑ የደውሏ ምልክት እየተጫናችሁ ላይክና ሰብስክራይብ እኔ ቪዲዮ ስፖስት እንዲመጣላችሁና ገብታችሁ ላይክ እንድታረጉ በትህትና ለምናችኋለሁ ማለት ነው። እና በራሴ ቪዲዮ እስከመመጣ ድረስ በትህትና እናንተን ለምናችኋለሁ ማለት ነው። ውድ ተመልካች እንግዲህ ወደሚቀጥለው ቪዲዮ አብረን ስንሄድ እንግዲህ ውድ ተመልካች እንግዲህ ቱቱ ድራማ በጣም አንዳንድ ጊዜ ከነሱ ስር ጥሩ ነገርም መልካም ነገርም በህይወታችን በዚህ ምድር ላይ እስካለን ድረስ የሚመጣና የማይረሳ የሚያጋጥም ነገር ነው። እንግዲህ ቱቱንም ያጋጠማት ቱቱ እንግዲህ የበፊቷ ጓደኛዋ እሷም ፍለጋ ያላደረገው ነገር የለም። እሷም እንግዲህ በስተመጨረሻ ላይ በጣም እንደፈራችው ሁሉንም ነገር እንደደረሰባትና በአሁኑ ሰዓት እያዘነች እንደሆነ በጣም እየመረራትና እያዘነች እንደሆነ በፊቱንም ገልጻለች። በፊቱንም ቤተሰቦቼ እኔ በክፍል አገር ቤተሰቦቼንም እያስበላው ቤተሰቦቼም እየተሻገሩ ድሮንም ስለሆነ ነው እኔ የመጣሁት። አሁንም እዚህ በአዲስ አበባም ስመጣ በአዲስ አበባ ምድርም ተከታትሎኝ ስለመጣ እኔ በዚህ ምድር ላይ መኖር እሱ እንደማይፈልግ ስለማቅ በእኔ ሰበብ ደግሞ እናንተን የሆነ ነገር አርግቷችሁ ከዛ በኋላ የሆነ ነገር እናንተን አርግቷችሁ እኔ ደግሞ እንድሰቀጠጥ ስለማልፈልግ ለዛ ነው ከእናንተ ቤትም መውጣት የፈለግኩት። ይሄ ፈልፈላ ሰው ግን ባለውበት ቦታ ሁሉ እየፈለገኝና እያገኘኝ እንደሆነ ማንም ሰው አሁን ስወጣም በምወጣበት ጊዜ እኔው ስር ተከታትሎ እንዳለ ሁሉንም ነገር እየደረሰብኝ ነው። በነገራችን ላይ እዚህ እናንተ ላይም የሆነ ችግር ከመድረሱ በፊት እኔ እናንተን በሰነባበታችሁ ብዬ ነው። እናንተን አላሸግርም ብዬ ነው ጓዞቼን ጠቅሌ ወደ አገር ቤት እሄዳለሁ እያልኩት ብላ ካሁን በፊት አባባ ሲጠይቃት መልስ መልሳ ነበረ። አሁንም ግን እስከ ቤት ድረስ ከካሊጥ ጋራ ካሊጥ ጠበቃ ይሆነኛል ብሎ በማያውቅበት መንገድ እሱን ካሊጥ ይዞ መጥቶ ነበረ። ካሊጥ ይዞ ሲመጣ ካሊጥ ደግሞ እንደዛ አይነት ሰው አልመሰለውም። ነገር ግን እንደዛ አይነት ሰው ስላልመሰለው ነገሮቹ በጣም ከባድ ስለሆኑ ካሊጥ ቱቱን እንዲያፋታት ነበረ የፈለገው ሰውየው ግን ጭልጥ ብሎ ቤት ውስጥ ሲገባ ካሊጥን እንደ ሰውም አላየውም ነበረ። ቱቱና እሱ ሲናገሩ ሰውየው በጣም ገራገር ይመስላል፣ በጣም ጥሩ ሰው ይመስላልና ከሰውየው ጋራ መግባባቱ ደቂቃ ስላልፈጀብን ሰውየውን አሁን ነው በደንብ የምግባባው ብሎ ቃል ለቱቱ ሰጥቷል፣ ለቲና ሰጥቷል ነበረ። ለቲና ቃሉን ሲሰጥ ነበረ። ቲና ደግሞ በዚህ ሰዓት በጣም ደስ ብሏት ነበረ። ቱቱ ደግሞ ነገሮቹ ምን እንደሚመጣበት አስጠንቅቃ ስለምታውቅ አስቀድማ እሱን አሳዘችው። እሱን ካስያዘችው በኋላ ለወይዘሮ
ኤደን ነግራ ነበረ። ወይዘሮ ኤደን እንግዲህ ወይዘሮ ኤደን ምን ትፈልጊያለሽ? ችግርሽ ምንድን ነው? ለምንድን ነው እንደዚህ ያደረግሽው? አንቺ ምክንያትሽ ምንድን ነው? ለምንድን ነው አንቺ እንደዚህ የምታረጊው? ስለዚህ ምክንያትሽ ለምንድን ነው የተገኘው? ምክንያትሽ እዚህ ጋር አንቺ የምታወሪው ነገር ምንድን ነው? እኔ በጣም ግማሹንም ደስ ብሎኛል። ምግብ ልታቀራርብ ወደ ኩሽና ቱቱ ልትገባ ስትል እኔ አግዛሻለሁ ብላ አብራት ሄዳ ነበረ። ኤደን እንግዲህ ልታግዢ ነው እንዴ የመጣሽው ብላ ኤደንን ስትጠይቃት ነበረ። ኤደንን ከጠየቀቻት በኋላ ኤደን ደግሞ አዎ ላግዝሽ ነው የመጣው ስትል በጣም ደነገጠች። ቱቱ እኮ ያንን ሰውዬ እኔ አስዤዋለሁ ብላ ተናገረች። ማንን ስትል እኔን የሚያሳድድ ሰው ብላ ነገረቻት። ኤደን በጣም በደስታ ሆነናላ ብላ ሳቃለች። አንቺ እኮ እሱ ከዛ ከወጣ ሄደን እንጠይቃለን ብላ ነበረ። ሄደን እንጠይቃለን ኤደን ካለች በኋላ ኤደን ደግሞ እንዲህ አለች፣ ምን ችግር አለው ሄደን ብንጠይቀው? ጥርቅ እኮ ነው ስትል እረ እናልቃለን። እሱ ደግሞ እኔ እሱን እንዳሳገርኩት ካወቀ እሱ ፈልፈላ ነው እንደምንም ብሎ ከዛ ሲወጣ ድራሻችንን ነው የሚያጠፋው። እኔስ ግን የኔ ነገር ችግር የለውም፣ እንደምሞት አውቃለሁ። በሱ እጅ ለእናንተ ነው ያሰብኩት ስትል ምንም ችግር የለውም ሄደን እንየው ብላ ኤደን ይዛት ሄዳ ነበረ። ኤደን ይዛ ስትሄድ ሰውየው እሷ ሰውየውን እሰርልኝ ተቆጣጠርልኝ ብላ ቱቱ ያረገችበት ሰውየውን ጭራሽ ሰውየውን ደብድቦት በጥፊ እዛ አዳፍቶት ነው ሰውየውን የደረሱበት። እሱ ከታሰረበት ወደ ታች ሲወጣ ሰውየው ደግሞ እያለቀሰ እዛ ቁጭ ሲል ቱቱና ኤደን ደረሱበት። ኤደንና ቱቱ እያለቀሱ ነበረ። የሚያስለቅሳችሁ ምንም ነገር የለም ስትል ኤደን በጣም ነው ያዘነችው። ኤደንና ቱቱ ሩጫቸውን ወዳገኙበት ሲሯሯጡ ነበረ። ነገር ግን እነሱ ሲሯሯጡ ቱቱ በጣም ነው ያዘነችው። ቱቱ ካዘነችም ብታዝንም ባታዝንም እንግዲህ በስተመጨረሻ ላይ ቱቱ እግዚአብሔር ያሳምርለት ነው የምንለው። ወደ መጨረሻው ቪዲዮ አብረን ስንሄድ ደግሞ ቲና በጣም አባባን አሸግረው ነበረ። በመድኃኒት ሁሌ እየፈለገችው ነበረ። አባባ ደግሞ በስተመጨረሻ በጣም አይቷት መድኃኒቱን ለአባባ ያዘጋጀችው መድኃኒት እሱ ጠጭ ብሎ እየጎተተ ሲሰጣት ነበረ። እሷ ግን መድኃኒቱን ውሃ ውስጥ እንዳደረገችው በጣም አባባ ሲገፈታትራትና ጠጪ ሲላት ምንም አልመሰላትም ነበረ። ነገር ግን ምንም እስካልመሰላት ድረስ ነገር ግን ምንም ችግር የለውም ብሎ አባባ እንግዲህ ሲታገል አየሽ አይደለ አንቺ ንጹህ ውሃ ብትሰጭኝና እኔ እንዲኖር ብትፈልጊ ይሄንን ነገር እንደዚህ አታረጊም ነበረ ብሎ ተናዶ ወደዛ ሲወጣ ቱቱ መጣች። አባዬ ምንድነው የሆንከው? አባዬ ችግርህ ምንድነው ስትል እባክሽ ችግሩን አሁን ቱቱ መናገር ስለማልፈልገው ስለዚህ ካሊጥ እኔ ወደ ክፍሌ ገባለሁና ካሊጥ ሲመጣ ካሊጥን እንዲህ በሂልኝ ብሏታል። ካሊጥ አንተ ልጅ ቱቱን ቲናን ከዚህ ቤት አውጣት፣ ቲና እዚህ ቤት እንዳትቀመጥ ብለሽ ለካሊት ንገሪልኝ። በተረፈ እኔ ወደ መኝታ ክፍሌ ሄጃለሁ ብሎ ተነስቶ ሲሄድ ቱቱ ካሊት ሲመጣ ነበረ። ካሊት ሲመጣ ቱቱ በጣም ድንግጥ ብላ ቁጭ ብላለች።
እባክሽ ቱቱ ምንድነው ይሆንሽው? ምክንያትሽ ምንድነው ብሎ ሲጠይቃት ነበረ። በነገራችን ላይ ምንድነው አይ ልነግርህ አልችልም ምንም ብላ ስትነግረው ነበረ። በስተመጨረሻ ላይ እባክሽ ቱቱ ምንድነው እኛ ቤተሰብ ነን እኮ አትነግሪኝም ወይስ ብሎ ሲለምናት ቱቱ እኔ እኮ በጣም እየተሸገርኩ ነው። የሆነ ሰውዬ አስይዤ ነበረ። ያንን ሰውዬ እኮ አሁን ከእስር ቤት ስለወጣ እኔ ህይወቴን ላጣ እየተሞከርኩ ነው። የት ልግባ ስትል እመኝኝ እኔን አስተዋውቅኝ፣ ስልክ ቁጥሩን ስጭኝና የት እንዳለ እኔ ነኝ ደውዬ የማመጣው፣ አነጋግረዋለሁ። እኔም ማንነቴን አንቺ ታውቂዋለሽ፣ ስለዚህ ምን ችግር አለው ሲላት ነበረ። ከዚያ በስተመጨረሻ ላይ ስልክ ቁጥሩ ምን ታደርገዋለክ ብላ ከልክላው ነበረ። በስተመጨረሻ ላይ ሰውየውን እኮ አንተ ታውቀዋለክ፣ ለምንድን ነው እንደማታውቀው ሰው የምትሆነው ብላ ስትጠይቀው ነበረ። አይ እንደዛ ማለት አይደለም፣ እኔ የማውቀው ሰው ከሆነማ ምንም ችግር የለውም። ነገሮቹ በጣም እየከበዱ ነበረ። ሰውየው እኮ አንተው ጠበቃ ሆነልኝ ብለክ እስከ ቤት እያመጣህ ሰውዬ እኮ ነው እኔን እያሸገረ ያለው ብላ ስትነግረው ካሊድ በጣም ነው እያዘነው። ካሊድ በጣም ነው የሚናገረው ነገር ነው እየጠፋበት። ምክንያቱም እንዴት እንደዚህ ይሆናል? ለምን ከየት ወዴት ብሎ በጣም ራሱን እየጠየቀ ነበረ ውድ ተመልካች። ስለዚህ እንግዲህ የዛሬ ቪዲዮ ክፍል ቱቱ ድራማ ክፍል 56 ነው። 57ም ተለቋል። ሰሞኑን ስላልተመቸኝ ነውና አሁን እንግዲህ ከመጀመሪያው ልጀምር ብዬ ነው እና እናንተም ቪዲዮውን ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ ስለ እውነት በጣም ደስ ይለኛል። እና የነበረን ቆይታ የሚያስተምር ቪዲዮ ነው። እኔም ብቻ ሳይሆን እነሱም ጋር ገብታችሁ ሰብስክራይብ እና ላይክ ማድረግ ትችላላችሁ።